ያዙትና በቃ እንዲሹ አይደለም። ቆይ ለምን አናነሳ እኮ አሹሽ ስለሚዞር ቆይ እንዲረጋጋ አይ ቆዩ እንዲረጋጋ እኮ ነው። እስኪ ከለቀቀው ከተረጋጋ ቤት እኮ ነው ሜዳ ነው ከነሽ ሩታ ከለቀቀው ብዬ ነው ትንሽ ንፋስ ታው ብዬ ነው ለምን ወይ ተቀበውና ያዛው አንዴ ይረጋጋ አንዴ ተረጋጉ። ቆይ አብርሽ ስማኝ እኔን ስማኝ ልተነስ አንዴ አንዴ ሐኪም ቤት ነው እንሂድ አብርሽ ምን ጉድ አንሳው ሲጀመር አንተ ስራ ነው ይሄንን ሁሉ ምንድነው የሚጠጣው? መኪናውን ገብተን እንዳል በእናትህ አንተ እንዴ ምንድነው የሚጠጣው ውሃ? አብርሽ እንዴ ምንድነው አብርሽ ምን ነው መኪናው ገብተን እንዳል ወጣ በእናትህ አንተ አስወጣን እንዴ ናሽ ወደዚህ ጋር አስጠቃልኝ ና እኔ ላይ ደገፈኝ ወይ በመጀመሪያ ደረጃ አንተ ተረጋጋ። ገባህ አይደለም? ናውረድ ፖሊስ ጣቢያ እንገባለን ብላችሁ ነው የመጣችሁት? ፖሊስ ጣቢያ ነው ለምንድን ነው ወረዱ የምትላቸው? እነሱን ለምን ታስወርዳቸዋለህ? አሁን እየሰማኸኝ ነው አይደለም? ፖሊስ ጣቢያ ያለው እዚህ ጋር አጠገባችን ነው አይደለም? መግባት ነው እኮ ልክ ነህ። መግባቱ አሁን ችግር ኖሮት አይደለም አይደለም። ዳኒ ቆይ አንዴ ተረጋጋ። አይደለም ለምን መሰለህ ዳኒ አንዴ እኔን ስማኝ። አሁን ያው ዝናብ እየዘነበ ጊዜያችን እየበላችሁ ነው። በጣም ጊዜያችን እየበላችሁ ነው። ጊዜ እየበላው እንደሆነ እኔ አውቃለሁ። እየነገርኩ ነው። ዳኒ አንዴ ረጋ በል። እሱ በጣም እየቸኮለብኝ ስለሆነ ነው ሐሳቤን ለማግኘት ስትሞክር ማለት ነው። ምን አሁን እኔ የሆነ አሁን ይሄ ቤተሰብ ጭቅጭቅ ምናምን አሁን እንደዚህ አይነት ነገር ፖሊስ ጣቢያ ምናምን ለሰሚውም ለወሬውም ደስ አይልም። ሰረዳኸኝ አይደለም? አሁን እኮ ስማኝ እኔ እሱን ነው ጣቢያ መግባት ካልፈለግ ልጁ ከኛ ለምን እኔ መግባት ፈልጋለሁ እንግባ። ስለዚህ ለምን አሰማኝ ነው እሱ ሌላ ነገር እንዲያወራ የሚያደርገኝ ኤፍሬም እያስረዳው ነው። ዳኒ እያለ ያለው አሁንም እኮ አልተረዳሁም። ዳኒ በቃ ለወንድም ሲል የሆነ ነገር የተሰማው ነገር ስላለ እየተናገረ ነው አይደል ያለው። ስለዚህ አንዴ ተረጋግተህ ደግሞ እኔ ሰማኝ እየወሰዳችሁብን ነው ጊዜያችን እየወሰዳችሁብን ነው። ዝናብ እየዘነበ ነው። እዛ ጋር እኮ ሌላ ስራ ልትሰሩ አይደለም አምጥሉት እየሰማኸኝ ነው? እሺ እኛ ብዙ ነገር ነው እዛ አንተ ያለው። ስለዚህ ጊዜያችን እየበላችሁ ነው። ፖሊስ ጣቢያ መጣን አይደል? እንግባ በቃ። አሁን ሌላ ምንድነው አሰመቀዩ ቡዜ አይደለም ማለት አሁን ለምን አሁን መኪና ውስጥ እየመጣሁኝ ሳስበው ፖሊስ ጣቢያ ገብተን የሆነ እንደዚህ አይነት ነገር መፈጠሩ ልክ አይደለም። አይደለም ልክ አይደለም። ስሚኝ አንዴ ነው አይደለም ምንም ብላውኝ አይደለም። ዳኒ እኔን ስማኝ። ለምን ቡዜ ልተረጂ አሁን እኛ እዚህች ጋር ወንድማማቾች ነን አይደለም? ዳኒም እንግዲያው ለኛ ለወንድማችን ሲል ነው እንደዚህ አይነት ነገር ውስጥ እየገባ ያለው። ሄርሜላም ብትሆን የሱን ጤንነት ፍለጋ ነው። ፖሊስ ጣቢያ ገብተን ግን አሁን እዛ ውስጥ እንደሰጣ ገባ ውስጥ መግባት ሌላ ነገር ውስጥ መግባት ደስ አይልም። ለሚሰማውም ሰው ወይ ለምናየውም ሰው ደስ አይልም። ስለዚህ አሁን ደግሞ እኛ ደግሞ እንሂዳ በቃ ደስ ማይል ከሆነ እኛ ሰማኝ ልክ ነው እንገባለን። በቃ እንግባ። አንተ ዴቫ ችግር የለውም። እነሱ እኮ መጀመሪያ አላሳመናቸውም። ገባህ አይደል? በጸባይ አለን ብዙ ነገር አለን ምንም ነገር ሊረዱ አልቻሉም። ስለዚህ ህግ ሚለንን መስማት ፈልጋለሁ እኔ ራሴ። ስለዚህ አይግቡ ምናምን ህግ ጋር እንሂድ ምናምን የሚለውን አቋምን አይ አሁን ምን አለ መሰለሽ ቡዜ አሁን እኔ ነው ተረጋጋ እያልኩ ነው። ዘንበት አትውጪ እሷ ትቀመጥ። አሁን ዝናብ ላይ እኮ ነው የቆምነው። አንዴ ለምን አትረጋጉም? ሩታ ትቀመጥ እዛው። በጣም ጊዜያችን ግን እያስቆጋ እንትን ያላችሁ ይበላ ስለዚህ ይበልጣል እንዴ ኤፍሬም ለምን አሰማኝም? ልክ ነህ አንተ። በቃ እሺ ወንድም እንዲዝናና እረፍት እንዲያገኝ ወይ ደግሞ በቃ የሆነ ጥሩ ስሜት እንዲሰማው ለማድረግ እየሞከርክ ነው ኤፍሬም ነው አይደለም? እንደዛ ነው ሐሳብ። ስለዚህ ነገር ያበላሻችሁ እሺ በቃ ያበላሸንም ቢሆን እኔን ደግሞ እንደ ታላቅ ስማኝ። አሁን እዚህ ጋር ቡዜም አለች ዳኒም አለ። ቢያንስ እንኳን ለዛሬ ከነሱ ጋር ይዋልና አንተ ነገ ከፈለክ ከነገ ወዲያም የፈለጋችሁበት ይዛችሁት መሄድ ትችላላችሁ። አሁን ከነሱ ጋር ይዋን አንድ ነገር ደግሞ ያልገባ ነገር ምን ነው ታውቃለህ ዴቭ? እኛ እዛ አስቀድመን ብዙ ነገር ነው ያደረግነው። ምንድነው ብዙ ከመሬት ተነስተናል ለመሄድ ነው። ምንድነው ብዙ ያደረግነው? ፓኬጅ ከፍለና ብዙ ነገር ነው ያደረግነው። እኛ ከፍላለን፣ እሱን ኪሳራውን እኛ ከፍላለን፣ እኛ እንመልሳለን። ልጁ ብቻ ከኛ ጋር ይሄድ ዛሬ አብርሃም ከኛ ጋር ፕሮግራም ይዛል። እሺ ብለን ነበር። ኧረ አብርሃም አይደለም ይኸውልህ ዲያር አብርሃም አሁንማ ተው ዳኒ አስማኝ አብርሃም ይኸውልህ ምንድነው የሚያደርገው? ወደ እሱ ነው የሚፈልገው። በእግዚአብሔር እንሂድ በቃ ሲጀመር ነው ወራዳ ፕሮግራም ይዘ ነበር። አብርሃም ምንድነው ሶስት አይነት ወደ የምታወሩት? አንዳችሁ ግቡ ወይ ምን እናድርግ? በቃ እሺ ዴቫ ዝም በል አንተ በቃ አይደለም እዚህ ድረስ በር ላይ ከደረስን በኋላ አቋም አይቀየርም። ይባስ ሌላ ነገር አስበው ሌላ ነገር ነው የሚመስለው። እስኪ እናንተ ቆይ እሺ ተውት። ቆይ ዳኒም ቡሴም አንዴ ተረጋጉ። ሩታ
እየሰማሽኝ ነው አይደለ? አሁን እኔ መንገድ ላይ ፖሊስ ጣቢያ ልንመጣ ነው አይደል? ሀሳባችን ወደዚህ የመጣ ነው። በደንብ ተረዱኝ። ኤፍሬም እንትን እያለኝ ስለሆነ ነው። አንዴ የምትረጂኝ ከሆነ አንዴ እንድትረጂኝ ይፈልጋለሁ። ሀሳቤን ልጨርስና ታወሪያለሽ። አሁን አብረሽ እንግዲያው በቃ ለኛ ጤንነቱ አላሳመንም ብዬሻለሁኝ አይደለም ቀደም። አሁን ግን እያልኩሽ ያለሁት ምንድነው እኔ ፖሊስ ጣቢያ ገብተን እዚህ ውስጥ ከቤተሰብ ጋር ሌላ ውስጥ መግባቱ አስፈላጊ አይደለም። ተረዳሽኝ አይደለም? ለሚያየው ሰው ለሚሰማው ሰው ደስ አይልም። ስለዛ አሁን አብረሽ ከነቡዜ ጋር እንግዲያው ቀጠሮ ይዟል። ከነሱ ጋር ይዋልና ነገም ከነገ ወዲያም ይዛችሁት መሄድ ትችላላችሁ። ሩታ እኛ አብረሽን ካንጂ ልንወስድ አይደለም እና ለምን ቢያንስ እንኳን ኤፍሬምን አስረጁ ይሄንን ነገር ዲባ ለምን አንተ ማይገባው ለምን አለ መሰለህ አንተ ነገር ነገር ፈልጋ አንዴ ወረድ ችግር የለም። ህግ ብንገባ እኮ ማለት ነው በእኛ ነው የሚፈርደው። ችግር የለም የሚፈርደው ልጁ እኮ የት ቦታ መሄድ ይችላል። ጤነኛ አይደለም። ጤነኛ አይደለም ብታሳብደው ነው በግድ ይፍረድልህ በቃ። ኧረ ሩታዬ አንቺ እኮ ባትወርጂ አሪፍ ነበር። ኧረ በእግዚአብሔር ሰውን እያስቸገራችሁ ነው እንዴ። አሁን የባሰ አትወጡ አካባቢ ላይ ያላችሁት ፖሊስ ጣቢያ ነው። ስለዚህ ሌላ ነገር ሀሳቡ ግቡ ህግ ይዳኘናል። ደስ ይለናል። በቃ እኛም ደስ ይለናል። አንተ ዴቭ አልተሰጠም አንድ ነገር ላስረዳ። ከዛ ድረስ የተመለስ ነው ፖሊስ ጣቢያ እንሄዳለን ተባብለን ነው አይደል? ስለዚህ ህግ የሚዳኘንን ህግ የሚለንን ነገር በሙሉ እናከብራለን፣ እንሰማለን፣ እንግባ። ጀመረ ግን ምንም እንድትሉት አልፈልግም። የራሱ መልስ ነው የምፈልገው። ፖሊስ ጣቢያ ላይ ምንም ነገር እንዳትሉ። ቡዜ የራሱ መልስ ይመልሳል። አሁንም ከፈለገ የራሱ መልስ ይመልሳል። ሲጀመር ቆይ ተውት እስኪ እናንተ ተውት ወንድሜ። አሁን ይሄንን ሁሉ የምንጨቃጨቀው ወይ ደግሞ ይሄንን ሁሉ የምንከራከረው በአንተ ምክንያት ነው። ተረዳህን አይደለም? ስለአንተ ጤንነት እያሳሰበን ነው። አንተ ፖሊስ ጣቢያ ገብተን ክርክር እንድንፈጥር ነው የምትፈልገው? ዴቭ መልስልኝ፣ መልስ ስጠኝ እንጂ ዴቭ ከይቅርታ ጋር በጣም ይሄ ነገር ተስማምተን ነው አይደል? ሊመጣ እኛ ነን በቃ እኛ እንደምናፍተው ነው። የት ነው የምትሄደው? ያን በቃ ቢያንስ እንኳን ከቡዜና ከዳኔ ጋር ቀጠሮ ይዘህ ነበረ። ከነሱ ጋር አሁንና ከዛ ነገ ከነገ ወዲያ መሄድ ትችላለህ እያልኩ ነው። ዛሬ ግን አሁን ፖሊስ ጣቢያ ገብተን ሌላ ነገር ውስጥ ማውራቱ አስፈላጊ አይደለም። አሁን የበለጠ ሌላ ግጭት እየፈጠራችሁ ነው። ከኤፍሬምም ጋር ትታጣላኛለህ። እየሰማኸኝ ነው አይደል? እኔ በአንተ ምክንያት ከኤፍሬምም ከሩታም ጋር መጣላት አልፈልግም። ለምንድን ነው የማትረዱኝ እናንተ? በጣም ለኛ አስፈላጊ ነገር አይደለም። ምንድነው አንተ ፍላጎት? የኔ ፍላጎት በንግግር እንስማማ ነው። አንስማማም። ዴቭ ይቅርታ አድርግልኝ፣ እስካሁን አክብሬ አድምጫለሁ። እኛ እነሱ ከኛ ጋር የመግባባት ሀሳብ ጭራሽ የላችሁም ጭንቅላታችሁ። ስለዚህ ንግባና ህግ ይዳኘን። በቃ ተግባባቸው እኮ ነው ዳኒ እያልኩ ያለሁት። ትግባባላችሁ ከኛ ጋር ህግ ይዳኘን። ህግ ያስማማናል ብለን እንተናል አይደል? እዚህ ጋር ያንተ ሀሳብ መቀየር አብርሃምንም ግራ እያጋባው ነው። ስለዚህ እንግባ፣ ህግ ይዳኘናል እንጂ ሁሉ መጥቷል አይደል እንዴ? እስካሁን ብንግባባ በጣም መግባባት የምንችል ሰዎች ነበርን፣ ግን ደግሞ የምንግባባ ሰዎች አይደለም። ስለዚህ ህግ ቦታ መሄድ አለብን። ሲጀመር ሄርሜ አልገባችሁም። በመጀመሪያ ደረጃ ኤፍሬም አንዴ እነሱ ላናግራቸውና ትመለሳላችሁ። አንዴ እዛ የት ነው የምንሄደው? እዚህ ሁንልኝ። እዛ በቃ እንሂድ። ጊዜያችን እየፈጃችሁ ነው። በእግዚአብሔር ወይ እንሂድ። ኤፍሬም አንዴ እኔ ቡዜንም ዳኔንም ሄርሜላንም ላውራቸው። እሺ በለኝ አንዴ። እኔ ሩቴ አንዴ ችግር የለውም። አንዴ እኔ እነሱን ላስማማከት ነው። የተለየ አይደለም ሩታ፣ አልተረዳሽኝም። የተለየ አይደለም። ወደሚያስማማ ሀሳብ ላመጣቸው ነው። ስለዚህ አንዴ በጣም ብዙ ችግር እየፈጠራችሁ። በቃ ችግር የለውም። እሺ ኤፍሬም ችግር የለውም። አንዴ ዘለው እና አብርሽ ይመጣል። ሄርሚ ቡዜ ዳኒ ያልተረዳችሁኝ ነገር እነሱን ማሳመኑ የተሻለ ነው እንጂ አንዴ ስሙኝ በደንብ አድርጋችሁ። እነሱን ማሳመኑ የተሻለ ነው። ቡዜ ከልብሽ ሆነሽ ስሚ። አሁን ፖሊስ ጣቢያ ገብተን ይሁን ማለት ደስ ይላል። አንቺ ራስሽ ስታስቢው እንግዲህ ያው ዳኒም ቆም ብላ አስበው። እኛ ወንድማማቾች ነን አይደለም? ኤፍሬምም ወንድሜ ነው። እዚህ ፖሊስ ጣቢያ ገብተን ከሱ ጋር ሲጀመር ደግሞ እነሱ ምን የሚሉ ይመስላል? አሁን ፖሊስ ጣቢያ እናንተ ምን ትላላችሁ? ምን ልትይ ነው እንጂ እኔ ማምለው አለኝ። እስካሁን ድረስ እኮ ነው ፖሊስ ጣቢያ አይሆንም ያልኩበት ምክንያት ልጁ ሲጠየቅ በቂ መልስ ስለማይመልስ እነሱ ያሉት ስለሆነ የሚያደርገው ህግ ፊት ተቀባይነትን አይኖረኝም በሚል ነው እስከዛሬ ድረስ ህግ ጋር ያልሄድኩት። አሁንስ ምን ተቀባይነት ነው? አሁን ደግሞ መሄደው ይሄ ልጅ አንደኛ ፈቷታል፣ የፍቺ ወረቀት አለ። ሁለተኛ ደግሞ ልጁ ጤነኛ ያልሆነበትን ቪዲዮዎችን ለህግ ማሳየት እኮ ነው። በቃ እንዴ እኔ ጤነኛ ነኝ። ህግ እኮ እንደኛ አይደለም። አንድ ነገር በደንብ አስቡ። ህግ እንደኛ አይደለም። ህግ ፊት ይቀርባል። ባልና ሚስት ናቸው። ልጅ ይዘዋል። ህጻን ልጅ ኤፍሬም አለ። ከወንድሜ ጋር ነው ልንዝናና እየወጣን ነው ብለው ይናገራሉ። ያኔ ምን ትላለህ? ምን መልስ እና ከሀገር ይዘው እንደወጡ መፍትሄውማ እነሱን ተነጋግረን በንግግርና አሁን ምን አለ መሰላችሁ ከጅምር ጀምሮ እየተጫጫህን ነው አይደል? እነሱ ተነጋግረው እኮ እኛን ለማሳመን ለኛ ከኛ ጋር ለመተማመን አይፈልጉም እኮ። ልክ ነህ። ብቻ ሳይሆን ግን አሁን
አሁን ላይ እንደዚህ እስካሁን ድረስ በመነጋገር የሚያምኑ ሰዎች ቢሆኑ እስካሁን ያምኑ ነበር። ገባህ አይደል? ህግ ቦታ ብንሄድም እኛ በጣም ብዙ መረጃዎች አብርሃም ደህና አለመሆኑን በጣም ብዙ መረጃዎች አሉን ብዬ አስባለሁ። ገባህ አይደል? አይ መረጃ አሁንም ተጨባጭ የሆነ መረጃ የለም። እንደ ህግ ደረጃ ስናየው ዳኒ ተጨባጭ የሆነ መረጃ የለም። ምክንያቱም የያዙት ህፃን ልጅ ነው፣ ገና ህፃን ልጅ ነው አይደለም እንዴ? ስለዛ በቃ ከሚስቴ ጋር ለዝናና ነው እየወጣ ያለሁት ቢ ህግ አሳማኝ እኛ ጥፋተኛ ነን እንጂ እነሱ ጥፋተኛ ነን። በደንብ ተረዱ። አሁን ግን እናንተ ልክ ነህ ዳኒ። በጣም ልጁ ይታከምና ጤነኛ ከወንዶም ህግ ጋር መምጣታችሁ እኮ ጥሩ ነው። ልጁ ገብቶ ታክሙ ጤነኛ ከሆነ ከነሱ ጋር ካንተ እኮ አሁን ካንተና ከቡዜ ጋር እንዲገናኝ ላደርግ ነው አይደለ? ህክምና የምንወስደው ከሆነ እንወስደዋለን። የትም የሚሄድ ካለበት መሄድ ይሄዳል። አሁን ግን እኛ ተረጋግተን እነሱን ለማሳመን እንሞክር ነው እያልኩ ያለው። እስከዛሬ ድረስ ይኸውልህ ዴቪ ያልገባህ ነገር እስከዛሬ ስለምናት እሱን ሳወራው ይገባቸውና ይረዱኝ ነበረ። አልተረዱንም ነው የምልህ። እስኪ አሁን ቀዝቀዝ እናድርገው። ገብቷል አይደል? አሁን ቀዝቀዝ እናድርገው እኮ ቡዜ አሁን በቃ እዚህ ጋር ደርሰን ደግሞ ሲጀምር አትጨቃጨቅ። የማይሆን ቦታ ላይ ነው የቆምነው። ልክ አይደለም። እዚህ ጋር ገባ። ይሄ እድል እንዲያመልጠኝ አልፈልግም። ሲጀምር ባለፈው አሁን ደግሞ ይሄን ነገር አብርሃም ይዘውት ሄዱ ማለት ጭራሽ ላናገኘው እንችላለን። ያ ሁሉ ሻንጣ ያዙት ያለ ምክንያት አይደለም እንዴ? ይሄን ነገር እንዲወጡ መፍቀድ የለብንም። ምን ሆናችኋል? ልክ ናችሁ እኮ ስለ ወንድሜ እኮ ነው የምታወሩት። ልክ ናችሁ። ሄርሜላ ስሜትሽን ሳልረዳ ቀርቼ አይደለም፣ በደንብ ነው የምረዳሽ። ግን እኔ ፖሊስ ጣቢያ ገብቼ ከነሱ ጋር የሆነ ነገር ውስጥ መባ ሲጀመር ደግሞ በቃ እየመጣው ነው ያሰብኩት። ፖሊስ ጣቢያ ነው ገብቼ ምንድነው ምለው ነገር ሳል እኮ መብትሄው አሁንም ድረስ ከሩታ ጋር ከኤፍሬም ጋር በጣም እየተጨቃጨቅን ነው ያለነው አይደለም። ሁለቱንም ተረጋግተን እናውራ። አብርሃም ብናውራው መልስ እየሰጠን አይደለም አይደል? ስለዛ ተረጋግተን ማስረዳት በቻልንበት መንገድ እናስረዳቸውና ዛሬ ከኛ ጋር ይዋል በሉ። እናንተ በጸባይ ነው ምላችሁ እኔ እንጂ አሁን መካሰስ ወይ ደግሞ ፖሊስ ጣቢያ ምናምን መግባትን እኔ ጠልቼው አይደለም። ፖሊስ ጣቢያ ብንገባ ደስ ይለኛል። ግን የምንለው ነገር ግን ለኛ አሳማኝ አይደለም ነው ምላችሁ። መስሏል። እኔ እስከዛሬ ድረስ ያለን ነበር ስለነበረው። እሺ እኛ በቃ አምነናል። ችግር የለውም። እነሱን አግባባችሁ ችግር የለውም። በንግግር እንዲያውቁ አሁን እንግዲህ አብርሽ ባወራውም የሆነ በቂ መልስ ወይ ደግሞ አስደሳች መልስ እየመለሰልኝ አይደለም። ሩታ ኤፍሬምን ብትሆኑ ሩታም ኤፍሬምን ባልሽን እኔ ላንቺ ምንም እምልሽ ነገር የለም። ባልሽን በደንብ ታውቂዋለሽ። ትላንትናም ታውቂዋለሽ፣ ዛሬም ታውቂዋለሽ። ትላንትና ምን አይነት ሰው ነበረ፣ ዛሬ ምን አይነት ሰው ነው ታውቂያለሽ። ከጮኝነት ጀምሮ በደንብ ነው የምታውቂው። ኤፍሬምን ታዩ ገብቶሻል አይደለም? ይህ ባልሽ ግን ላንቺ እንግዲህ አልተቀየረም እያልሽን ነው። በደንብ ተረጅኝ ሩታ። ላንቺ በቃ ባሌ ልክ ነው፣ ጤነኛ ነው። እኔ ትላንትና ማውቅ አብርሃም ይሄ ነው እያልሽን ነው። ለኛ ደግሞ እንደ ቤተሰብ እንደ ወንድም እንደ እህት እኛ ደግሞ ልክ አይደለም እያልን ነው። ገብቶሻል አይደለም ሩታ? ብትረጅንና በጣም ደስ የሚለኝ ነገር ብትረጅኝ ሐሳባችንን ብታገኝን በጣም ደስ ይለኛል። ግን እኔ አሁን ካንቺ ጋር ወይ ለምን አልተረዳሽኝም ወይ ለምን ምናምን ብዬ መውቀስ አንቺን አልችልም። ተረዳሽኝ አይደለም? ግን እኔ ለዛሬ ኤፍሬምም ሆነ ሩታም ለዛሬ እምልሽ በቃ ከቡዜ ጋር ይዋል። ነገ ከፈለጋችሁ መሄድ ትችላላችሁ፣ መብታችሁ ነው። የትም ይዘሽው መሄድ ትችያለሽ፣ ባልሽ ነው። ካንቺ መቼስ አብርሽን ሕፃን ልጅ አይደለም እኮ ወይ ልዑል አይደለም አንጠልጥዬ ይዤው የሚሄደው። አብርሃም ትልቅ ሰው ነው፣ በራሱ ማሰብ ማመዛዘን የሚችል ነው። አሁን ደግሞ አንድ ነገር ልንገርህ ማለት ስላቋረጥኩ ይቅርታ። ግን ደግሞ አንድ ነገር ልንገርህ። በመጀመሪያ ደረጃ ዛሬ እንሄዳለን፣ መሄድ ስላለብን እንሄዳለን። በሁለተኛ ደረጃ ደግሞ ማለት ብዙ ነገር እያላችሁ ነው። አብርሃም የሆነ ነገር ሆኗል፣ አብርሃም የሆነ ነገር ምናምን ነገር እያላችሁ ነው። ይኸው አብርሃም ይኸውና መጠየቅ የፈለከው ነገር ጥያቄ ጠይቅ። እኛ ምንም ነገር ሳንለው ተናገር ሳንለው መልስ ይመልስልሃል ዴቭ። ከዛ አንተ እንደነሱ ሳንጫወጨው መረዳት ያለብህ ነገር ተረድተህ በሰላም እንሂድ። እኔ ኤፍሬም እኮ አሁን ካንተ ጋር ለማውራት ምን እንደከበደኝ ታውቃለህ? ምን አይንህን እንደካረደው ወይ ደግሞ ምን አይንህን እንደዘጋ በፍጹም ላውቅ አልቻልኩም። እኔ በመጀመሪያ ደረጃ ወንድምህ ትናንትና እንዴ እስኪ በእናትህ ቢያንስ እንኳን እንደኔ ሆነ ለምን አታየውም? አብርሽ እንደዚህ ጸጥ ብሎ አንተን ይሰማሃል እንዴ? እኮ እሺ ስለሰማኝ ታመመ ነው? ኖ አይደለም። ለምንድን ነው መረዳት ያቃተ? ለምንድን ነው መረዳት ያቃታችሁ? በእግዚአብሔር ጠይቀው ይመልስልህ። ከዛ አንዴ እውነታውን ማወቅ ከፈለክ እውነታውን እዚሁ እንወቀውና እንሂድኛ። ጊዜያችን እየተሻማችሁ። እኔ ከሱ ጋር ምን ላውራ? ምን የፈለከው ነገር አውራ። ነው ማውራት ይችላል ዴቭ። አንደኛ ነገር፣ ሁለተኛ ነገር ደግሞ በሐሳባችን ተስማማላችሁን? ይኸው እሺ፣ ፖሊስ ጣቢያ በር ድረስ መጣን። እንግባ፣ እንሂድ፣ እናውራ። ማውራት ያለብን ነገር በሙሉ ህግ ፊት እናውራና ህግ ይዳኛል። በቃ ችግር የለውም። ምንድነው አሁን አንቺ ማለት እንደ ሚስት በራሱ አንቺ አሁን እኛ ከምሳሌ አሁን እኔ ፖሊስ ጣቢያ ብገባ የእውነት ስነግርሽ ከኤፍሬም ጋር አጣላለሁ። ምክንያቱም በእንደዚህ አይነት ጉዳይ ቤተሰቤን ማሰደብ ስለማልፈልግ ማለት ነው። ተረዳሽኝ አይደል? እኔ በዚህ በማይረባ ነገር ተነጋግረን ማመን በምንችል በዛ ላይ እኛ ወጣት ሆነን ተነጋግረን ማመን እየቻለን በትንሽዬ ነገር ፖሊስ ጣቢያ ገብቼ ሌላ ነገር ውስጥ የሆነ ማለት ቤተሰቤን ስም የሚያሰድ
የሚያስደበድብ ነገር ሳደርግ እኔ ከኤፍሬም ጋር ሌላ ውስጥ ያስገባኛል ማለት ነው። ገባሽ? ይሄንን ደግሞ አንቺም የምትፈልጊ አይመስለኝም። አብረሽን እኔ በዚህ ሰዓት ምን ማለት እችላለሁ? እኔ ደግሞ አሁን ሁሉንም ነገር ውሳኔው ለአብርሃም ትችዋለሁ። ጠይቁ አብርሃም አንሄድም ካለ አንሄድም። ምንድነው ውሳኔ? በቃ አብርሃም አንሄድም ካለ አብርሃም ምንድነው አንሄድም የሚለኝ? እንሂድ አልከው ይገባል ይሄዳል። ነው አሁን አንሄድም ካለ አንሄድም፣ እንሄዳለን ካለ እንሄዳለን። ያው ውሳኔውን ለሱ ትችዋለሁ። ያው ጠይቁ ለራሱ ውሳኔውን ለአብርሃም ትችዋለሁ። አንተ ከቡዜና ከዳኒ ጋር ቀጠሮ አልያዝክም? ይዘን ነበር። እነሱ ግን ቀድሞ ፕሮግራም አስይዘዋል። እዛ ከፍለዋል፣ የሩም ከፍለዋል፣ የመዝናኛ ከፍለዋል፣ ብዙ ነገር ከፍለዋል። እና ደግሞ ለአንድ ወር ነው ቆይተን የምንመጣው። ለአንድ ወር ወይ ለ15 ቀን ነው ቆይተን። እሺ አንተ ቆይ፣ እኛ የዚህን ያህል እህት ወንድሞች ስንጨነቅ፣ ቤተሰብ የዚህን ያህል ሲጨነቅ፣ ምንም ካልሆንክ ደህና ከሆንክ ለምንድን ነው ስላንተ እንደዚህ የምንሟገተው እንዴ? ስላንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው ከሩታ ጋር ከኤፍሬም ጋር ለምን እንጣላለን እንዴ? እናንተ እኮ ናችሁ የምትጣሉት። እኔ እኮ ደህናማ አይደለም አብርሃም። እኔ ደህና ነኝ። በቃ ከዛ ስንመለስ ከ15 ቀን በኋላ ስንመለስ ስንት ቀን ነው የምንቆየው? 15 ቀን አንድ ወር እንቆይ አሪፍ ነው። ግን እነሱ እንደዚህ የሚጨንቃቸው ከሆነ 15 ቀን ሲጀመር እኔ እንኳን 15 ቀን በዚህ ሰዓት አብርሃምን ለአንድ ቀን ለሁለት ቀን ራሱ ከአይኔ ሲሸሽ ደስ አይለኝም። ሲጀመር አንተም ብዙ ከኛ ጋር ምን ትሰራላችሁ ከፈለጋችሁ። ይህን እንደማናደርግ ታውቃለህ። ገብቷል አይደለም? እኔ ኃላፊነት ያለብኝ ሰው ነኝ። ስንት ነገርን ትቼ ነው አይደለም እንዴ በእናንተ ምክንያት ይሄንን ሁሉ ጊዜ የምመላለሰው። ተረዳኛ? ስለተረዳው እኮ ነው። ይሄ ልጅ ትክክለኛ ጤነኛ ነው። ስለዚህ መዝናናት ፈለገ፣ ከሚስቱ ጋር ጊዜ ማሳለፍ ፈለገ። ለምንድን ነው እኔ በዚህ ልክ ነፃነቱን እነሱ የምን ነፃነት ነው? ኤፍሬም ኧረ በእግዚአብሔር አንተ ወግ ኧረ ንቃ አንተ ልጅ አብርሃም ከዚህ በላይ ምን ጋር ፈለገ? ምን ገብተን እንሂድ በቃ ጊዜያችን የት ነው የምትሄደው? ሩታ በቃ ነይ ግቢ። አብርሃም ያገባ በቃ ወዴትም አትሄዱ። እኛ እዚህ ጋር ያለን ወዴትም ልትሄዳችሁ ገባ። ከሱ ጋር ምንም ነገር ማውራት አልፈልግም ዴቭ። ግን አንተ በማከብር መንገድ እስካሁን አክብሬ ያለው። ስለዚህ አሁን ደግሞ ይበቃል። ጊዜያችን እየተሻማችሁ ነው። ፖሊስ ጣቢያ ናችሁ። ፖሊስ ጣቢያ መጣን። እዚህ ስንደርስ ደግሞ አንገባም አላችሁ። ስለዚህ እናንተ ሌላ ነገር እሱ በቃ ተስማሙ እያለ ነው። እናንተ ስብስብ ከማን መስማማት ካቃታችሁ ችግር የለውም። ግን አትሄዷትም። አንተ እንዲሄዱ ነው እንዴ አስማምተ የመጣኸው? በቃ ስለዚህ እኛ በቃ አንዴ ያልኩህ አንተ ለምንድን ነው የማሰማኝ? ተረጋጋ። ከዚህ በኋላ አላዳምጥም። ገባ? እስካሁን ሰምቻለሁ። ወደ ቤት ነው ሰማኝ። እስካሁን ተረጋግተን አወራን። ገባ? በትክክል ከሆነ አስገባለሁ። አሁን እዚሁ ፖሊስ ጣቢያ ያለው ኧረ በእናታችሁ ተረጋጉ እናንተ። ሁላችንም አሁን ወጥመድ ውስጥ እንዳልገባ ምን ነው አንተ እያናደርከኝ ነው? ረፍ ብያለሁ እኮ በልኩና አሁኑኑ እንሄዳለን። ሌላ ነገር ውስጥ አታስገባኝ። ብትገባስ ምን ታመጣለህ? ገባ? እስካሁን ማለት የእሱ ወንድም ነህ ብዬሽ ነው ያከበርኩህ። ይበቃል። ምን ልትሆን ነው? ናስተኝ እናንተ ልጆች ተረጋጉ በእናታችሁ። ያላችሁበት ቦታ ልክ አይደለም። ዳኒ ተረጋጋ። በቃ ተው። ልክ አይደለም ያላችሁበት ቦታ ነው። በእናትህ እንዴ ሁላችንም እንድንገባ ነው እንዴ? ተው ተረጋጉ። ስባ እስካሁን ዝም ስላልን ማለት ነው አንተ አደገኛ ነህ ማለት አይደለም። ገባ? በቃ ኖ ወይ ደግሞ አይ ፖሊስ ጣቢያ ካልፈለጉ ወይ ራቅ ብለን እናውራ እንጂ ያለንበት ቦታ ልክ አይደለም። ለማውራት እንደዚህ ለመጫጫህ አይመችም። ስለዚህ እረፉ። ምን አይነት የሆነ ልጅ ነው? ያው አሁን ተነጋግረን ልንስማማ አልቻለም ማለት። ስለዚህ አንድ ነገር አድርግልን። አይሄዱም የሚለውን ቢያንስ ነገር አስማማኝ። በቃ ወደ ቤቱ ይሄዳላ። ታዲያ ከእናንተ ጋር ማሄድ ከሆነ ወደ ቤቱ ይሄዳል። ወደ ቤት ነው የምንሄደው። ወደ ቤት ትሄዳለህ። ወደ ነው የምትሄደው? ለምን እንሄዳለን? ትሄዳለህ አልኩህ ኤፍሬም። እንዴ ምን አባቱ ነው ይሄ? እንዴት ነው የሚያደርገው? እንዴት ይሄዳል ወደ ቤት? እንዴ ምንድን ነው የምትለው? የፈለግከውን ነገር ወደ ቤት እንሂድ። አብርሃም ግባና ወደ ቤት አብርሃም ካንተ ጋር ሄደ። ሲጀመር አንተ በእግር ነው የምትሄደው። ሲጀመር ለማን ቀላል ነው ኤፍሬም ዳኒ። ሲጀመር ኤፍሬም በእግር ትሄዳታለህ። ተረዳኸኝ አይደለም? እኛ መሄድ ካለብን እኛ ነን የምንሄደው። ወደ ቤት ነው ማደርሳቸው ዛሬ። ሰማኸኝ? እንዴ ምንድን ነው ምን ነው የምትለው አንተ? ጭራሽ ከሰው ጋር ልትጣላ ነው እንዴ? አንተኛን እዚህ ጋር ቁመህ እንዴ? አይሄዱም ዴቭ። ይኸውልህ በጣም እግዚአብሔርን እኛ ሪስፔክት ከማድረግ አንፃር ነው እንጂ ሲጀመር ዳኒ እንደዚህ አይነት ግብ ከኛ ጋር አያስፈልግም። ታውቀዋለህ፣ የማይሆን ነገር ውስጥ ነው የምንገባው። ምን አይነት ጣጣ እንደሚያመጣብህ እኮ ጠንቅቀህ ታውቀዋለህ። ለምንድን ነው እንደዚህ ምንም አታመጪም? እስካሁን ማለት ነው የእሱ ባለቤት ነች፣ እሱ ደግሞ ወንድም ነው ብዬ ነው ያከበርኩት። ምንም ነገር አታመጪም። ገባሽ? በኃይል በጉልበትም ከመጣችሁ ምንም አታመጡ። አታስፈራሪ። አሁንማ ጠንቅቀህ ታውቃለህ።
ያለነው ቦታም በጣም አሪፍ ቦታ ነው። አንተ ነው ነገር ለማድረግ ነገር ላይ በጣም ቀላል ነው። ቀላል ከሆነ የፈለግሽው ነገር አምጪ ማምጣት አይደለም። እኔ እዚህ ጋር ዝግጁ ነኝ። ገባሽ? አንተ ላይ የሆነ ነገር ማድረግ ብፈልግ ዳኒ ጠንቅቀህ ታውቃለህ እኮ አቅተኝ። ምን ዳኒ ጋር አይደለም እኮ ሩታ ግብ መፈጠር ያለበት ይሄ ልጅ ስለመዳን ነው። በቃ ሩታ ታዩ ዳኒ በቃ ያላችሁ ዳኒ ፈልገው ቦታ አለ ብላችሁ አብራም ያዙትና በቃ እንዲሽ ስናገር የነበረ ይሄ ነው። ያስጨንቀዋል። ታውሰል ይሄ ነበረ ይሄ ነው። ይሄን ሁሉ ያንተ ስራ ነው። እሺ ዞር በላ አጠገብ አሁን ሐኪም ቤት መሄድ አለበት፣ መታየት አለበት። ሲጀመር አብራም ይሄንን ሁሉ ነበር የምፈራው ነው። አብራም ወይኔ ወንድሜ ወይኔ ምን ይሻለኛል እኔ? ኧረ በእናታችሁ ዳኒ አይለቀውም። ቆይ ወይ ሆስፒታል እንውሰደው ካለ ችግር የለውም። እንውሰደው እዛም ቢሆን አይደለም። ቆይ ለምን አናነሳው? ቆይ እንዲረጋጋ አይ ቆዩ እንዲረጋጋ እኮ ነው። እስኪ ከለቀቀው ከተረጋጋ ሐኪም ቤት እኮ ነው ሜዳ ልክ ነሽ ሩታ። ከለቀቀው ብዬ ነው ትንሽ ንፋስ እንኳን ብዬ ነው። እንዲረጋጋ አንዴ ተረጋጉ። ቆይ አብርሽ ስማኝ፣ እኔን ስማኝ። ልተነስ አንዴ በቃ እንሂድ። ሐኪም ቤት ነው እንሂድ። አብርሽ ምን ይጉድ ክፈችልኝ፣ ነይ ክፈችልኝ። እግር ጋር በቃ እንሂድ። ግባ አንተ እዛው። ይሄንን ሁሉ ያንተ ስራ ነው ሲጀመር። በሰላም ብንሄድ ሁሉ አይፈጠርም ነበር። ልጄን ስጭኝ። ወይኔ ጉዴ ፈላ። ቆይ ብድግ አድርጉልኝ አንዴ። ይዤዋለሁ። ኤፍሬም ግባ ግባሽ። በቃ ግባ። እንከታተልሽ ማለት ነው። አሩታ ቲቪሽ እዚህ ጋር ያለው ሁሉ በቃ ነው። ሄርሚ ለጊዜ በቃ ነው። ቆይ አይደለም ቁጭ ብሏል እኮ አንዴ። እንዴ ተረጋግቷል እኮ እንደዚህ ሆኖ ልጅ ይያል። ምንድን ነው ውሃ የሚጠጣው? ሲጀመር ያንተ ስራ ነው። ይሄንን ሁሉ ምንድን ነው የሚጠጣው? መኪናውን ገብተህ እንዳልኝ በእናትህ አንተ። እንዴ ምንድን ነው የሚጠጣው ውሃ? አብርሽ እንዴ ምንድን ነው አብርሽ? ምን ነው መኪና ውስጥ ገብተህ እንዳውጣ በእናትህ አንተ አስወጣን እንዴ። ና እሺ፣ ወደዚህ ጋር አስጠጋልኝ። ና እኔ ላይ ደገፈኝ። ወይኔ ጉዴ እኔን እሺ፣ ወይኔ ጉዴ